መቁረጥ ካለበት ይቁረጥ። አዎ ልክ ናቸው። ይቁረጥ። እንደውም ሚስታ የሚለውን እያንዳንዱ ነገር ሚኮ ደግሞ ምን ነው የልጅ ጠላት ሆነ መጣ። አንተ ደግሞ እንዴ ምን ጉር ነው የልጅ ጠላት። በጣም አመሰግናለሁ። ስነ ስርዓት ባለው መንገድ ደግሞ እየሄደ አይደለም። አሁን ባያመሰግኑህ በኋላ ያመሰግኑሃል። ሚኪ ዝም በል። አሁን ነው የመጣው። ምንም አታውቅም ሲጀምር። ዝም ስነ ስርዓት ባለው መንገድ እየሄደ አይደለም። እንዴት ነው ልጅቷ ሳትፈልግ ድግስ ምናምን እስክስታ ምናምን የምትለው? ለልጅቷ ምን አገባ? እሷ ትፈልጋለች። ቤክዬ ንገርልኝ፣ የእስክስታ ዳርዳሩ ምንድን ነው አለ ያገሬ ሰው። የሴት ልጅ ደንቡ ነው ይሄ። አልፈልግም እፈልጋለሁ። እንዲህ ጉድ እኮ ነው። ፈቅዳለች፣ ወደዋለች። እንዴ ምንድነው አንተ አሁን? እሺ ቶልበኛ አይደለም የጠራኝ፣ ቶልበኛ አይደለም የጠራኝ። እንደው ፍቅርክን ግለጽ አላችሁት። ቡቡዬ ቀለበት አርግ አላችሁት። ምን ጉር ነው? ኧረ እንደው ተባረክ ቤክዬ። እንደው ምን ይቻላል? የኔ ደስታ ነው ግን ቶልበኛ አይደለም የጠራኛ። የሆነ ለመጦላለ ምናምን ከሆነ ልቀጥ ብዬ ነው የምሄደው። ወደ ስላለው ነገር ሳታውቅ እኮ ነው ሚኪ። ይቆረጥ ተው፣ ፍላጎቱ አይደለም ምን አይደለም የምትለው። ስላለው ነገር እንኳን አታውቅም ሚኪ። አሁን ሽማግሌ ላኩ ተብለናል። ሽማግሌ በስነ ስርዓት እንልካለን። ከዛ በደም ሁሌ ቢቆረጥ እንዴ ተው አንተ እዛው ክወናህን ብትከውን ይሻላል ሚኪ። እነ ሃይሚ ህይወት ውስጥ አትግባ፣ አያምርብህም። አይቆረጣል አለም ፋሚሊ እናያለን። ማን ምንድን ነው የሚባለው? ውሃ በልቶሻል፣ ወልሽም ውሃ በልቶሻል። ብሩክን በሰማይ ስጠብቁት እሱ በምድር ይመጣል፣ በምድር ስጠብቁት በመስኮት ይመጣል። ብሩክ አለማየሁ ማለት ነው። መሀል የምትቀሩ ሰዎችን እናያለን በስነ ስርዓት። እኛ እስክስታውን እንዲህ ስናርከው ሰሞኑንማ ቤኪ ማለት ነው ምን እንደቀመሰ አላውቅም። በረ ይመችህ። ሃይሚና ብሩኬ በኋላ ያመሰግነዋል። እንደዚህ ታሽካብቱ እናንተ አሁን በዚህ በጠብታሉ አስሮ መንቀሳቀስ እንዴት እንደሚከብድ እንግዲህ ቤኪ ብቻ ነው የተረዳኝ ብሏል ብሩክም ማለት ነው። ስለዚህ አንተ ብቻ ነው የተረዳው። ሌላው ልጅ ተብዬውም ይኸው ያሽቃብጣል። ጭራሽ ይቆረጣል አለም። አንተ አራቱ ልጆችን አትወዳቸውም ማለት ነው? አረ ቤኪ ገደለኝ። እንዴት ነው የሞቀው ቤኪ ግን ማለት ነው። አረ ይመችህ። እንዲህ አላበዙትም? እንዲህ ሁሉንም ነገር ቅጥፍ አድርገው ከበሉ በኋላ እንዲህ ብሩክን ፍቅርክን ግለጽ አሉት። ፍቅሩን ይኸው ገለጸ። አብረን እንተኛ ይላል። ሶፋ ላይ ይተኛል። በር ገንጥሎ ወጣ። መስኮት ከፍቼ ልዝለል አለ። እንዲህ ምን ያርጋችሁ ከዚህ በላይ ፍቅር እንደዚህ ነው። በቃ ብሩክን በጣራ ስጠብቁት በመስኮት ነው በቃ መቶ ፍቅሩን የገለጸው። እናንተ በትክክለኛው የምታውቁት እስከዛሬ ተንበርክኮ ታገቢኛለሽ፣ ታፈቅረኛለሽ ነው። ብሩክ ደግሞ በአጭር አማርኛ በር ዘግቶ አይኗን እፍና አድርጎ ተንበርክኮ ቀለበቱን ጥልቅ። የምን ጥየቃ የምን ሰላም ጤና ይስጥልን የኛ ወንድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው በእኔ ጋር። እንዴት ናችሁ? ተመላለሽ እንዳትሉኝ የቤኪ ንግግር ደስ ስላለኝ ነው። ሚኪ ደግሞ እንዲህ ምን ነው ልጅ ነህ ስንልህ ጊዜ ምን ነው አደግኩ አላልክም? ጭራሽ አባት ላይ እንደዚህ አይነት ጭካኔ ታራምዳለህ እንዴ? ያው ለድራማው ድምቀት ነው ጋይስ፣ ሌላ ነገር እንዳይመስላችሁ። የተናገረውን መልስ ነው የሰጠሁት። የሆዱን ደግሞ ፈጣሪ ነው የሚያውቀው ትላላችሁ። እና በቡቡ ላይ ጨክነህ ነው አሁን አንተ እንደዛ ያልከው? ምን ነው አባት ግን አንተ ወይኔ በሳ ገደሉኝ ቤኪና ሚኪ ዛሬ ማለት ነው። እና እንደምታዩት እንግዲህ በቅርቡ ያው ከገና በኋላ እርግጠኛ ነኝ ሽምግልና ይኖራል፣ የእውነተኛው ማለት ነው። ግን ደግሞ አሁን የቀሉን እንዴት አድርገው ሊቃውጡት እንዳሰቡ አላቅም። እንግዲህ ቤኪ ምን እንዳሰበ አላቅም። በጣም ሞቆታል ቤኪ ማለት ነው። እንግዲህ እኔ የሚገርመኝ ነገር ማለት እኮ ነው፣ እውነት እኮ ነው። ብሩኬ እኮ እያንዳንዱን ያላችሁትን ነገር ነው ያደረገው። አሁን ደግሞ አይወዳትም፣ አያፈቅራትም ለቪዲዮ ነው ስትሉት በቀደም ላይ በላይ እሺ ብሎ በይ አብረን እንደር አብረን ተኛ፣ እኔ ወድሻለሁ፣ እኔ አንቺን ለአንሶላ መጋፋ አይደለም የምፈልግሽ፣ በቃ አከብርሻለሁ፣ ወድሻለሁ አለ። አሁን ደግሞ ጭራሽ ሽማግሌ ይላክ። እንደው ሃይሚም እዚህ ጋር ተሸውዳለች። ቤተሰብ ለምን ብትሉኝ ሽማግሌ ከተላከ በቃ እንደፈለክ ጨፍርብኝ እንደፈለክ ሁን አይነት ነገር እንደዛ ነው እንደዛ አይነት ነገር ነው ያንጸባረቀችው። ምክንያቱም ሽማግሌ ከተላከ እንደፈለገ መሆን ይችላል። ሽማግሌ ሳይላክ ግን ኧረ እንደዛ ሳይሆን ማለት ነው አለ አይደል፣ በክብር ንግግር የሚባል ነገር አለ። ሃይሚዬ እዚህ ጋር ተሸውዳለች። ማስተካከል ትችል ነበረ። ሽማግሌ ተተላከ በቃ እንደፈለገ መሆን ትችላለህ እኮ ነው አሁን ሃይሚ እያለች ያለችው ማለት ነው። ግን
በቃ በስነ ስርዓቱ አንተ ትታመናለህ። አምናሃለሁ እኔ ቡቡዬ፣ አንተ ምንም የሚጎልብህ ነገር የለም። እኔ ሳላምን ቀርቼ አይደለም ብትለው በዛ በጣቷ ሶፋ ላይ ቁጭ ድብስብስ እንደምታደርገው እየደባበሰችው፣ ከዛ ብሩክ ተኝቷል። እንቅልፍ ይዞት ሄዷል። ሲጀመር ማለት ነው። ይህን ስላችሁ ደግሞ ያው አላማው ታውቃላችሁ። አሁን ላይ እሱ የሚፈልገው ነገር አላማ ስላለ ነው። ገባችሁ አይደለ? እናንተ ደግሞ እያሰባችሁ ያላችሁት ሌላ ነገር ነው። ሌላ ነገር ስላሰባችሁ ነው። ይቆረጥ ልቁረጠው ወይ ያላችሁ እኮ እናንተ ሌላ ውስጥ ስለገባችሁ ነው። ግን እሱ ደግሞ በቃ ሌላ ውስጥ አይደለም ያለው። ያንን ሲላችሁ ደግሞ ለምንድን ነው አልፈልጋትም የምትለው ያላችሁት ነው። ወይኔ እሱንም በቃ አምጣ ልትሉት ነው እንዲህ። እናንተ ግን በቪዲዮ አምጣ እሱንም ስትሰራ ልትሉት ነው መሰለኝ። እግዚአብሔር የበሬን እኮ ነው። እውነት ጥያቄያችሁ በስመ አብ እንዴት አብረሃት ተኝተህ እንዴት አልፈልጋትም ትላለህ ብለውታል እኮ። እንዲህ ጉድ እኮ ነው። አረ እንደው እናንተ እያንዳንዱን ቃላት ግን አረፍተ ነገር ልስራበት ካላችሁ ሁሉም አረፍተ ነገር በጣም ብዙ አረፍተ ነገርና ብዙ ጣጣ ነው ይዞ የሚመጣው። ግን እነሱ አንድ በቃል ነው የጀመረው ብሩክ እንደምታዩት። ነገር ግን የሚናገሯቸው ነገሮች እየተተረጎሙ ቤት አረፍተ ነገር ቃላት ይሰራሉ ማለት ነው። ሁሉም ይሄ የራሱን አመለካከት ነው የሚሰጠውና ዛሬ እንትና ለራሱ በጣም ነው ያሳቀኝ ሚኪ ማለት ነው። ቁረጣው ከአንድ ሰው ገንጥለው ሲል ማለት ነው። እንዴ እንኳን የቀብራራው የአብርሃም አልተቆረጠ እንደዛ ስንት ሰው እየለሸለሸ ማለት ነው። የታየሽ እንዳትሉኝ ቪዲዮ ላይ ነው ያየሁትን ነው። ቪዲዮ ላይ እኔ ሌላውን አላውቅም። ምን አውቃለሁ እንዴ? የቡቡዬ ቁጫ እኮ ነው እንዴ? ምን አስባችሁ ነው? ዛሬ ይሄን እንዳወራ ያደረገኝ ሚኪ ነው፣ እኔ አይደለሁም ቤተሰቦች። እና ሽማግሌ ከተላከ ብሩክ እንደፈለገ ይሆናል ነው በቃ ጥያቄው ሁሉ እንደዛ ነው። ግን እንደዛ መሆን የለበትም። እኔ አምንሃለሁ፣ አንተ ምንም አታረግም፣ የኔ ጀግና፣ የኔ አንበሳ ብትለው ሀይሚ ማለት ነው በተረጋጋ መልኩ። ወንድ ልጅ እኮ ሴት ልጅ በጸባይ ነው የምታሸንፈው። ይሄን ታውቃላችሁ አይደል እንዴ? በጸባይ ታሸንፈዋለች። ግን በጉልበት ከሆነ መቼም አታሸንፍም፣ መቼም ማለት ነው። ሴት ልጅ ብልሃተኛ ነች። ሀይሚ ግን ይሄ እንዴት እንደጠፋት አላውቅም ማለት ነው። ግን ይመስለኛል ግርግሩ ስላለ ነው። ሚፍታህም አለ ሌሎቹም አሉ። ያ ነገር ስላለ ነው እንጂ በእርግጠኝነት ብቻዋን ብትሆን ሀይሚ እንደዚህ ብላ ማሳመን ትችላለች። ወንዶች ደግሞ ያምናሉ። እግዚአብሔርን ወንዶች ካፈቀሯችሁ ወይኔ እንደዚህ አይነት ነገር ይሰማሉ። ብሩኬ ደግሞ እንኳን አይደለም ብሩኬ ሌላ በቃ ጽንፈኛ የተባለ ወንድ ራሱ በእንደዚህ አይነት መልኩ በጸባይ ከመከራችኋቸው እንደዚህ በቃ ራሳችሁን አሳልፋችሁ ከሰጣችኋቸው አረ በጣም ሩሩ ናቸው ወንዶች በዚህ እንኳ ማለት ነው። እና ሚኪ ቆረጥ ያልከውን ቆርጣ ያለን አንተ ራሱ